ዱባይ በረጃጅም ህንጻዎቿና በደማቅ መብራቶቿ የምትታወቅ የንግድና የቱሪዝም ማዕከል ናት። ለብዙ ኢትዮጵያውያን ወጣቶችም የኑሮ ለውጥ ለማምጣት የሚመኙባት የተስፋ ምድር ሆና ትታያለች። ሆኖም ግን ከዚህ ውበት ጀርባ በከተማዋ ጥላ ስር በከባድ የኑሮ ፈተና ውስጥ የሚገኙ መጠለያ አጥተው ጎዳና ላይ የሚያድሩ ወንድ ወገኖቻችን ቁጥር ከጊዜ ወደ ጊዜ እየጨመረ መጥቷል። ዛሬ ለዚህ አሳዛኝ ምክንያት መንስኤ የሆኑትን ጥልቅ ምክንያቶች በዝርዝር እንመለከታለን። ብዙ ወጣቶች ወደ ዱባይ የሚያቀኑት በደላሎች አማካኝነት ነው። ደላሎች ዱባይ ስራ ሞልቷል፣ ገና እንደገባችሁ በከፍተኛ ደሞዝ ትቀጠራላችሁ የሚል የተጋነነ መረጃ ይሰጧቸዋል። በዚህ ተታለው ያላቸውን ንብረት በመሸጥ ወይም ተበድረው በጉብኝት ቪዚት ቪዛ ይገባሉ። እዚያ ሲደርሱ ግን ቃል የተገባው ስራ ሳይኖር ሲቀር ይዘውት የሄዱት ጥቂት ገንዘብ ሲያልቅ የመመለሻ ሆነ የመኖሪያ ቤት መክፈያ አጥተው ጎዳና ላይ ይወድቃሉ። የቪዛ ህግጋትና የገንዘብ ቅጣት። የዱባይ የመኖሪያ ፈቃድ ህግ በጣም ጥብቅ ነው። በጉብኝት ቪዛ የገባ ሰው በየወሰነው ጊዜ ውስጥ ስራ ካላገኘ፣ ቪዛውን ወደ ስራ ካልቀየረ በየቀኑ የሚታሰብ ከፍተኛ ገንዘብ ቅጣት ይጠብቀዋል። ይህ ቅጣት እየተከማቸ ሲሄድ ወጣቶቹ ቅጣቱን መክፈል ሆነ ቪዛውን ማስተካከል የማይችሉበት ደረጃ ላይ ይደርሳሉ። በዚህ ምክንያት ህገወጥ ተብለው ስለሚፈረጁ ተደብቀው ለመኖር ሲሉ በየፓርኩና በየድልድይ ስር ለመጠለል ይገደዳሉ። የሙያ ክህሎትና የቋንቋ እንቅፋት። በዱባይ የስራ ገበያ ውስጥ ውጤታማ ለመሆን ቢያንስ የእንግሊዝኛ ወይም የአረብኛ ቋንቋ ችሎታ እንዲሁም መሰረታዊ የቴክኒክ ሙያ ያስፈልጋል። ብዙዎቹ ወጣቶች ያለምንም ዝግጁነትና ክህሎት ስለሚሄዱ ከከተማዋ የምትፈልገው የሰው ኃይል ፍላጎት ማሟላት አይችሉም። ይህ የጉልበት ስራ እንኳን እንዳያገኙ እንቅፋት ይሆንባቸዋል። ገቢ በሌለበት ከተማ ደግሞ የአንድ ቀን ኑሮ እንኳን በጣም ፈታኝ ነው። የማህበራዊ ድጋፍ ስርዓት እጥረት። ለሴት እህቶቻችን በተወሰነ መልኩ የቤት ውስጥ ስራ እድሎችንና መጠለያዎችን ሊኖሩ ይችላሉ። ለወንዶች ግን እንዲህ አይነት እድሎች በጣም ጠባብ ናቸው። አንድ ወንድ ልጅ ስራ ካጣ ወይም ከስራ ከተባረረ የሚያርፍበት የኮሚኒቲ መጠለያ በበቂ ሁኔታ የለም። ጓደኞቹም ቢሆኑ በራሳቸው የቤት ኪራይና የኑሮ ጫና ምክንያት ሌላ ሰው ረዘም ላለ ጊዜ መርዳት ስለሚከብዳቸው ግለሰቡን ራሱን ጎዳና ላይ ያገኘዋል። ስነ ልቦናዊ ጫናና የሱስ ተጽዕኖ። ከፍተኛ ተስፋ ስንቆ የሄዱ ስራ ማጣትና ቤተሰብን መርዳት አለመቻል ለከፍተኛ ጭንቀትና ተስፋ መቁረጥ ይዳረጋል። ይህ ጭንቀት ለመርሳት ሲሉ አንዳንዶች ወደ ተለያዩ ሱሶች፣ አልኮሎችና ድራጎች ይገባሉ። ይህ ደግሞ ችግሩን ይበልጥ ያባብሰዋል። ያላቸውን ጥሪት ለሱስ በማዋልና ከማህበረሰቡ ጋር ያላቸውን ግንኙነት በማበላሸት ለጎዳና ህይወት ይበልጥ እንዲጋለጡ ይዳረጋቸዋል። በዱባይ የሚገኙ ወንድ ወገኖቻችን ህይወት በውጪ እንደሚታየው ቀላል አይደለም። ይህ ችግር ለመቅረፍ ከመሄድ በፊት በቂ መረጃ ማግኘት፣ ቋንቋና ሙያ መልመድ እንዲሁም በህጋዊ መንገድ መጓዝ ወሳኝ ነው። በተጨማሪ እዚያ ያሉ ኢትዮጵያውያን እርስ በእርስ የመረዳዳት ባህላቸውን ማጠናከር ይኖርባቸዋል። ይህ ቪዲዮ ጠቃሚ ሆኖ ካገኙት ላይክ በማድረግ ለሌሎች ማጋራት ግንዛቤ እንዲፈጠር ሼር ያድርጉ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ቪዲዮ እስከምንገናኝ ቸርን ሰንብት።